ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት በሕዝብ እንደራሴዎች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛው መደበኛ ስብሰባ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ሰፊ ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ የመንግስታቸውን የ2018 የሥራ አፈጻጸም ሪፖርትና የ2019 በጀት ዓመት እቅድ ለምክር ቤቱ ባብራሩበት ንግግራቸው የሀገሪቱን የሰላምና ደህንነት ጉዳይ በስፋት አንስተዋል። በንግግራቸውም ሰላም ለማስፈን ጥረት ማድረግ እንደሚያስፈልግ ያነሱት ጠቅላይ ሚኒስትሩ ከሰላም ውጭ ያለው ሁኔታ እንደማይጠቅምም በመግለጽ ህወሓትም ቢሆን ቀልብ ከገዛ መንግስታቸው ለመነጋገር ዝግጁ መሆኑን አሳውቋል። ህወሓት የቀውስ ምንጭ ሆኖ መቀጠሉን በንግግራቸው ጨምረው የጠቀሱት ጠቅላይ ሚኒስትሩ በርካታ የትግራይ ክልል ወጣቶች በግዳጅ ታፍሰው ለሱዳን ጦርነትም ተሸጠዋል ነው ያሉት። ጠቅላይ ሚኒስትር አብይ አንድ በስልጣን ላይ ያለ መሪ የስልጣን ዘመን ከሁለት የሥራ ዘመን በላይ እንዳይሆን ብልጽግና ለምክክር ኮሚሽኑ በአጀንዳ መልክ ማቅረቡንም በዚሁ የምክር ቤት ውሏቸው ገልጸው ነበር። ሪፖርተራችን ምስሌ ሀሺም በሳምንቱ መነጋገሪያ ሆኖ የቆየውን የምክር ቤት ውሎ ፖለቲካዊ ጉዳዮችን በተመለከተ ከፓርላማው አባላት ለተነሱ ጥያቄዎች ጠቅላይ ሚኒስትሩ የሰጡትን ምላሽ አካታ ተከታዩን የትኩረት ዘገባ አሰናድታለች። ወደዛ እንወስዳችኋለን። በዚሁ የጠቅላይ ሚኒስትር ውሎ የፓርላማ አባላቱ በሀገሪቱ የተለያዩ አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶች፣ ጦርነቶች፣ ብሔርና ሃይማኖትን ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል ሲሉም አንስተዋል። የምክር ቤቱ አባላቱ አክለውም የሕግ የበላይነትን በሁሉም የሀገሪቱ አካባቢዎች በኩል ለማረጋገጥና የዜጎችን ደህንነት ለማጠናከር መንግስት ምን አዳዲስ ወይም የተጠናከሩ ፖሊሲዎችንና ተቋማዊ እርምጃዎችን ለመተግበር አቅዷል የሚሉ ጥያቄዎችን ለጠቅላይ ሚኒስትሩ ያቀረቡ ሲሆን ጠቅላይ ሚኒስትሩም ሰፊ ምላሽና ማብራሪያ ሰጥተውበታል። አሁን ዜጎች አፍኖ ወስዶ ገንዘብ እየጠየቁ እየተደራደሩ ከከፊሉ በስቃይ የከፈሉ በስቃይ ይመለሳሉ። ግድያዎች ቀጥለዋል። በተለይ ታጣቂዎች ባሉበት ቦታ ላይ እየከፋ ነውና በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ቢሰጡን። ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጩ ኃይሎች እነዛ ብሔሮች አለጋጭ ሲሏቸው እነሱ እየመጡ እየገጯቸው ነው። አሁን ያለው አጋጭ የነበረው ገጭ መሆኑ ነው እንጂ እርስ በርስ ያለ ጉዳይ እምብዛም አይታይም ወይም በእጅጉ ቀንሷል። ኢንሲደንቶች እዚህም እዚያም አሉ። እንደተባለው አንዳንድ ኃይሎች በተለያየ ክልል መሽገው ሸፍተው አልፎ አልፎ ግጭት ይፈጥራሉ። ያ ለምንድን ነው የሆነው የሚል ጥያቄ ግን ካላችሁ ኢትዮጵያ ተረጋግታ ጸንታ እንዳትኖር የሚሹ ኃይሎች ገንዘባቸውን፣ ጊዜያቸውን አጥፍተው ባንዳ ያሳድዳሉ። እነዚህ ባንዳ ፈላጊና ባንዳዎች ሲገናኙ በየቦታው ጥርት ባለ ዓላማ፣ ፍላጎት የተሰናሰለ ጉዳይ ሳይሆን ግጭት ይፈጥራሉ። ለዚህ መፍትሄው አንድ ህዝባችንን በቀጣይነት ማወያየት፣ የጸጥታ ተቋማት ማጠናከር። ከፍተኛ ለውጥ ነው ያለው። በተደጋጋሚ እዚህ ምክር ቤት ለመጋበዝ ሞክሬያለሁ። በርካታ የኦሮሚያ ውስጥ ያሉ የታጠቁ ኃይሎች፣ አማራ ውስጥ የታጠቁ ኃይሎች ብዙዎቹ የተደራደሩ እየተመለሱ ይገኛሉ። የቀሩ ወንድሞቻችንም በዚያ መንገድ እንዲመለሱ ነው የምንፈልገው። ለጠቅላይ ሚኒስትሩ ከቀረቡ ጉዳዮች ውስጥ በሀገሪቱ አንዳንድ አካባቢዎች ከቅርብ ጊዜ ወዲህ እየተበራከቱ የመጡት በሃይማኖት ሽፋን የሚደረጉ ግጭቶች ጉዳይ አንዱ ነበር። እምነቶች የሰላም እንጂ የግጭት ምክንያት አይደሉም ያሉት ጠቅላይ ሚኒስትር አንዳንድ አካላት ለኢኮኖሚያዊና ፖለቲካዊ ጥቅማቸው ሲሉ ሃይማኖትን ለግጭት እየተጠቀሙበት እንደሆነ ገልጸዋል። ለአብነትም በቅርቡ አርሲ የተከሰተው ጉዳይ ሽፍቶች ጥቃት በመፈጸም እኩይ ተልዕኳቸውን ለማሳካት ሙከራ ባደረጉበት ወቅት ከጸጥታ አካላት ጋር የተፈጠረ ግጭት እንጂ የሃይማኖት ግጭት እንዳልነበር አብራርተዋል። አክለውም ይህ ተግባር ሃይማኖታዊ ትርጉም እንዳለው አድርገው መረጃዎችን የሚያሰራጩ አካላት ከድርጊታቸው እንዲቆጠቡ አሳስበዋል። ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ምኑን ሃይማኖት ግጭት? ሰው እንዳይመታ እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ነገሩንስ በወጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው? ይሄ አይጠቅመንም። ከዚህ የሚገኝ ፖለቲካል ትርፍም አያዋጣም። የሞተው ወንድማማች ነው። ከዚህኛውም ከዚያኛውም እምነት ሊሆን ይችላል። ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው ሰው አፈናቅለው የነበረውን ሰላማዊ ድባብ ለማጠልሸት ስራ ተሰጥቷቸው እዛ ብቻ እኮ አይደለም፣ በርካታ ቦታ ሌላውን አክሽፈነው ነው። በዚህ ጉዳይ የተሳተፉ 22 ተጠርጣሪዎች በሕግ ቁጥጥር ስር ይገኛሉ። በርካታ ያባባሱ ሰዎችም እንዲሁ
ተይዘዋል። የተፈናቀሉ ከ90% በላይ ተመልሰዋል። የቀሩትን በቅርቡ ይመለሳሉ። በዚሁ አጋጣሚ ማስጠንቀቅም አደራማት የምፈልገው አዲስ አበባ ተቀምጣችሁ ጫት እየቃማችሁ በሌላችሁበት ቦታ በሶሻል ሚዲያ የምታራግቡ ሰዎች ጥንቃቄ አድርጉ። እዚህ ሆኖ ባላጣራ ጉዳይ የሚያራግብ ሰውንና እዛ የሚጋጨውን ሰው ለይተን አናይም። የምታውቀውን ያየኸውን የመንግስትም ጥፋት ከሆነ ግለጥ፣ ችግር የለውም። የማታውቀውን ያልነበርክበትን ቦታ እስላም ነው፣ ክርስቲያን ነው፣ አማራ ነው፣ ኦሮሞ ነው እያልክ የግሩፕ ጨዋታ መጫወት ግን አስፈላጊ አይደለም። በጥቅሉ ስለሚጎዳን ጥንቃቄ ብታደርጉ ጥሩ ነው። በትግራይ ክልል ያለው ወቅታዊ ሁኔታ ሌላው አሳሳቢና ጥያቄ የተነሳበት ርዕሰ ጉዳይ ነበር። ክቡር ጠቅላይ ሚኒስቴር፣ በትግራይ ክልል ዘላቂ ሰላም ለማረጋገጥና የትግራይ ሕዝብ ከሀገራዊ የልማት ፍሬ የበለጠ ተጠቃሚ እንዲሆን መንግስት በአሁኑ ወቅት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምንድን ናቸው? በየቀኑ በርከት ያሉ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። በየጊዜው ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ሕዝብ ተጎጂ ነው። የትግራይ ሕዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ ነው። የትግራይ ሕዝብን ችግር የበለጠ ያባባሰው የውስጥ ቁስል መሆኑ ነው። የማይታይ የውስጥ ቁስል በቀላሉ የማይሽር መሆኑ ነው። መንግስት አብዛኛውን ጉዳይ በትዕግስት የሚያየው ወደ ግጭት የማይገባው ለምንድን ነው ያላችሁ እንደሆነ ዓላማ ቢስ ነው። ዓላማ የለውም። ይህንን ግጭት ከፈጸምን በኋላ አሳካን ብለን የምንናገረው አንዳች ቁም ነገር የለም። በዚያም በዚህም ብንገል ብንሞት ትርጉም የለው። ቲፒኤልኤፍም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገርና ሰላም ለማምጣት ጥረት ማድረግ ያስፈልጋል። ከሰላም ሙከራ ውጭ ያለው ጉዳይ ለኛ አይጠቅመንም። በጠቅላይ ሚኒስትሩ የምክር ቤቱ ቆይታ ከፓርላማው አባላት ጥያቄ ያስነሳው አንዱ ጉዳይ ብሔራዊ ምክክሩ የኢትዮጵያን የፖለቲካ ቀውስ ለመፍታት መሰረታዊ በሆነ መልኩ ገለልተኛና አሳታፊ መሆን እንዳለበት የሚጠይቅ ነበር። የትጥቅ ግጭቶች በቀጠሉበት ሁኔታ ምክክር ማካሄድ ውጤቱን ሊያበላሸው እንደሚችል በማስጠንቀቅ ከምክክሩ በኋላ እንደገና ግጭት የሚቀሰቀስ ከሆነ ሂደቱ ከፍተኛ ገንዘብና ጊዜ የሚባክንበት ትርጉም የለሽ ይሆናል የሚል ስጋት ከፓርላማ አባላቱ ተነስቷል። ጠቅላይ ሚኒስትር አብይ በምላሻቸውም በሀገራዊ ምክክሩ ሙሉ እምነት እንዳላቸው ገልጸው ፓርቲያቸው የአንድ መሪ ስልጣን ዘመን ከ2 ጊዜ በላይ እንዳይሆን ለምክክር ኮሚሽኑ በአጀንዳ መልክ ማቅረቡን ተናግረዋል። ምንም ነገር አይሆንም። በደንብ እንወያያለን። ጠቃሚ ሀሳቦች ይመጣሉ። እነሱን ኮሚሽኑ አቀናብሮ ለኛ ያቀርብልናል። እኛ ትምህርት እንወስድበታለን፣ እንወያይበታለን። ሊሻሻል የሚገቡ ጉዳዮች እናሻሽላለን። ተሰብስበን አጨብጭበን እናጸድቃለን። ምንም አይፈጠርም። ምንም የሚፈጠር ነገር የለም። ምክንያቱም አስበን አቅደን በእውቀት በዝግጅት ነው የምንሰራው። የኢንክሉሲቭ ናሽናል ዲያሎግ ውስጥ ብልጽግና አጀንዳዬ ካላቸው ጉዳዮች አንዱ በስልጣን ላይ ያለ መንግስት ማክሲመም 2 ተርም ብቻ መቆየት አለበት የሚል አጀንዳ ብልጽግና ይዞ የቀረበውንም በአፍሪካ ደረጃ ህገ መንግስት አሻሽለው እድሜ ሲያራዝሙ እንጂ ያልተገደበ እድሜ ኖሯቸው እድሜ ሲገድቡ ሰምተን አናቅም። የባህር በር ጥያቄ እንዲሁም ደግሞ ኢትዮጵያ ከጎረቤት ሀገራት ጋር ያላትን ቅሬታዎች የምትፈታበት የዲፕሎማሲ መንገድ ምን ይመስላል የሚለው ጥያቄ ከምክር ቤቱ አባላት ቀርበው ነበር። ለዚህም ጠቅላይ ሚኒስትሩ ምላሽና ማብራሪያ ሰጥተውበታል። የውሳኔ ሉዓላዊነት ማስጠበቅ ነው። በእኛ ዲሲሽን ውስጥ በእኛ ናሽናል ኢንተረስት ውሳኔዎች ውስጥ ሌሎች ከፍላጎታችን ፈቀቅ በሚያደርገን ልክ ኢንፍሉዌንስ እንዲያደርጉ አለመፍቀድ ስትራቴጂክ ኦቶኖሚያችንን መጠበቅ ነው። በዚህ ደግሞ እንታወቃለን። በቀላሉ ሸብረክ እንደማንል ይታወቃል።
እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ያን ለመከላከል የሚያስችል ብቃት እየገነባን ያለነው ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም።